በዚህ ጽሁፍ ውስጥ እንደ ትልቅ መነሻም ምናልባት የኢትዮጵያ አንድ ትልቅ ፍኖተ ካርታ ነው ብለን እንድንወስድ አንድ ትልቅ መነሻ ያደረገው በአስተሳሰብ ላይ ትኩረት ማድረግ ብቻ ሳይሆን ቁጭትን እንደ መነሻ መጠቀሙን የአባይ ልጅ ውሃ ለምን ይጠማዋል ብሎ ነው የሚጀምረው። ውሃ ጠማው ተረቱን ረጅም ጊዜ ተጠቅመንበታል። ውሃ ለምን እንደጠማው ባልተረዳንበት ሁኔታ የአባይ ምንጭ ተቀይሮ ውሃ የሚሆንበት ወይ ጥማችን የሚያረካበት እድል ሊኖር ስለማይችል ይሄንን ብሎ መጀመሩ የችግሮቹን ዲስክራይብ ማድረግ አንድ ነገር ነው። ችግሮቻችን ዲስክራይብ በማድረግ በኩል ይነስም ይብዛም ሁሉም የራሱ መንገድ አለ። ችግሮቹን ዲስክራይብ አድርጎ መነሻቸው ምን እንደሆነ ተረድቶ ችግሩን ለመድገም በማያስችለን መልኩ መፍትሄ ለማምጣት የምናደርጋቸው ጥረቶች ምን ይመስላሉ የሚለው ነው ትክክለኛ አካሄድ የሚመስለኝ። ስለዚህ ቁጭትን እንደመነሻ ማድረጉ ከምን ነገር በላይ ግን በግልጽ ቋንቋ እንደተቀመጠው አፍርሶ የመስራትን አባዜ ያስወግደን ባለን አዎንታዊ ነገር ላይ ያከል የሌሉን ነገሮች የምንጨምርበት የሁሉንም አቅም የምንጠቀምበት አሰራር እንከተል የሚል በቦልድ ያስቀመጠ በመሆኑ ጥሩ መነሻ ሐሳብ ነው የሚል እምነት አለ።